ዓለም አቀፍ የቀዳማይ ልጅነት ጉባኤም በአዲስ አበባ ከተማ እየተካሄደ ነው። በመርሃ ግብሩ ተገኝተው በአዲስ አበባ እየተተገበረ ስላለው የቀዳማይ ልጅነት መርሃ ግብር ትግበራ መልእክት ያስተላልፉት የከተማ አስተዳደሩ ከንቲባ አዳነች አቤቤ አዲስ አበባን ህጻናትን ለማሳደግ ምቹ የአፍሪካ ከተማ እንድትሆን ዘርፈ ብዙ ስራዎች ስለመሰራታቸው አስረድተዋል። አዲስ አበባን ህጻናትን ለማሳደግ ምርጧ የአፍሪካ ከተማ እናደርጋታለን የሚል የአሻራ ስራ እንዲኖረን አቀደን ከጽንስ እስከ 6 ዓመት እድሜ ባሉ ህፃናት ላይ መዋለ ንዋይ በማፍሰስና በመስራት አንድ ከተማ ሊያደርገው የሚገባው በጣም አስፈላጊ ኢንቨስትመንት መሆኑን በማመን በመስራትና አመርቂ ውጤቶችንም በማስመዝገብ የዛሬው ምዕራፍ ላይ መድረስ ችለናል። ይህ መዋለ ንዋይ ማፍሰስ ለህፃናት ብቻ ሳይሆን ለቤተሰቦቻቸው በተለይም ለእናቶች፣ ለማህበረሰብ፣ ለሀገር ዘላቂ ልማት ወሳኝ ሚና አለው። በህፃናት የመጀመሪያዎቹ 6 ዓመታት ላይ የሚደረጉ ኢንቨስትመንቶች በትምህርት በሰው ሀብት ልማትና በኢኮኖሚ እድገት ላይ ረጅም ጊዜ የሚቆይ አዎንታዊ ተጽዕኖ እንዳለውም ከንቲባው አስረድቷል። በቀዳማይ ልጅነት ላይ መንግስት ትርጉም ያለው ኢንቨስትመንትን ማድረግ አማራጭ ሳይሆን የግዴታ ስራ መሆኑንም ማስተዋል ይገባል። በዚህ መሰረት የተቀናጀ ሁለንተናዊ የህፃናት እድገትን ለማረጋገጥ የቀዳማይ ልጅነት ልማት አገልግሎቶችን ለሁሉም ልጆች በፍትሃዊነትና አካታች በሆነ መልኩ ተደራሽነትን ማረጋገጥ ወሳኝ ይሆናል። ስለዚህ አስፈላጊ መዋቅርና ብቃት ያላቸው ባለሙያዎችን ማፍራት፣ በመንግስት የሚደረግ የሀብት ምደባን ማሳደግ፣ የፕሮግራሙን ውጤታማነትና ዘላቂነት ለማረጋገጥ የክትትልና ግምገማ ስርዓትን በተዋረድ ማጠናከርም ያስፈልጋል። በአዲስ አበባ ከተማ አስተዳደር ፍኖተ ካርታ ተቀርጾ 1.3 ሚሊዮን የሚሆኑ ህጻናትን ሁለንተናዊ እድገት ለማረጋገጥ እየተሰራ ነው። እንደ ከተማችንም ህጻናት የአዲስ አበባ የነገ ተስፋዎች በሚል መሪ ቃል ፍኖተ ካርታ ቀርጸን 1.3 ሚሊዮን የሚሆኑ ከ6 ዓመት በታች ለሆኑ ህጻናት ሁለንተናዊ እድገት መረጋገጥ እየሰራን ነው። በአዲስ አበባ ለህፃናት ሁለንተናዊ እድገት ፍኖተ ካርታ በተቀረጸው መልክ በተሟላ መተግበር እንዲችል የተለያዩ ሴክተሮችን በጋራ እንዲሰሩ አቀናይተን የህግ ማዕቀፎችን አውጥተን አደረጃጀትና አመራርንም አስተካክለን እንዲሁም ፋይናንስ በመመደብና አጋርነትን በማጠናከር እየተሰራ ያለ ስራ ነው። ባለፉት 3 ዓመታት በመርሃ ግብሩ በተሰሩ ስራዎች በየዘርፎቹ ስኬቶችም እየተመዘገቡ ናቸው። የዛሬ 3 ዓመት አካባቢ ፕሮግራሙ ስንጀምር በከተማችን የነበረን የህፃናት ማቆያ ወይም ደግሞ ፓብሊክ ዴይኬርስ የሚባሉት 11 ነበሩ። ዛሬ ከ11 ነው ከ1100 በላይ ማድረስ የቻልነው። የህፃናት መጫወቻዎች በየቦታው የነበሩ 20 ነበሩ። ከ20 ተነስተን ነው ከ5000 በላይ ዛሬ ላይ ማድረስ የቻልነው። በእነዚህ ማዕከላት 7734 ህፃናትን የሚንከባከቡ ሞግዚቶች የስራ እድል ተፈጥሮላቸዋል። በተለይ በህፃናት ማቆያዎቹ ደግሞ የተመጣጠነ ምግብ፣ የስነ ልቦና አገልግሎት፣ የህክምና አገልግሎትም በነፃ ያገኛሉ። ይህ ባለፉት ዘመናት በሀገራችን ፈጽሞ ያልታሰበ ያልተለመደ አዲስ አገልግሎት ለህብረተሰባችን ያቀረብንበት እጅግም በጣም ደስ የተሰኘንበት ስራ ነው። የአፍሪካ ቀዳማይ ልጅነት ልማት ማዕከል ዋና ስራ አስፈጻሚ ዶክተር ከበደ ወርቁ አህጉራችን አፍሪካም በቀዳማይ የልጅነት ዘመን ላይ መፍትሄ አፍላቂ የሆነች መምጣቷን አስረድተዋል። አፍሪካ የቀዳማይ ልጅነት ልማት ላይ ተግዳሮት ብቻ አይደለም የሚያጋጥማት፣ አፍሪካ መፍትሄዎችንም እያመነጨች ነው። እንደ አዲስ አበባ በአህጉራችን መንግስታት የቀዳማይ ልጅነት ልማት በፖሊሲ ውይይቶች ትኩረት ከማይሰጥበት ወደ ቁልፍ የብሔራዊ ልማት አጀንዳዎቻቸው ደረጃ ማሸጋገር ጀምረዋል። መሪዎች ከጊዜ ወደ ጊዜ የቀዳማይ ልጅነት ልማት የማህበራዊ ዘርፍ ጉዳይ ብቻ እንዳልሆነም ተገንዝበዋል። በመሆኑም ቀዳማይ ልጅነት ልማት
ስለ ሰብአዊ ሀብት ነው፣ ስለ ኢኮኖሚ እድገት ነው፣ ስለ ፍትሃዊነትና መረጋጋት ነው። በመጨረሻም ቀዳማዊ ልጅነት ልማት ስለ ቤተሰቦች፣ ማህበረሰቦችና የሀገር ወደፊት ጥንካሬ እንደሆነ ይገለጻል። ይህ ግንዛቤ በዚህ ጉባኤ ዋና መሪ ቃል ውስጥ ይገኛል። አፍሪካ በቀዳማዊ ልጅነት ስርዓት ለውጥ የግንባር ቀደምትነት ሚና ከዳር ሆኖ አለመመልከት፣ መፍትሄዎችን ከሌላ ቦታ አለመጠበቅ፣ ነገር ግን በአፍሪካ አመራር፣ በአፍሪካ ልምድና በአፍሪካ ፈጠራ አማካኝነት የቀዳማዊ ልጅነት ስርዓትን የወደፊት ሁኔታ ለመቅረጽና ለመተለም ይረዳል። ተግባሩን ስኬታማ ማድረግ የሚቻለው ባለድርሻዎች ቅንጅታቸውን ሲያጠናክሩ እንደሆነም ተናግረዋል። ጉባኤው በህፃናት ህይወት ላይ አዎንታዊ ተጽዕኖ ባላቸው ጉዳዮች ላይ በጥልቀት ይመክራል። የፖለቲካ አመራር ቁርጠኝነት፣ ምክንያቱም ስርዓቶች ራሳቸውን አይቀይሩ፣ አመራሩ ግን አስፈላጊ ነው። በማስረጃ ላይ የተመሰረተ ውሳኔ አሰጣጥ፣ ምክንያቱም የሚሰራውንና የማይሰራውን መረዳት፣ እንዲሁም ማስረጃና እውቀት ስትራቴጂያዊ ምርጫዎቻችንን ሊጠቁሙን ይገባል። የፖሊሲ ትግበራና የሰው ኃይል ልማት ትግበራ በዋናነት በሰው ኃይል በተቋማትና በቅንጅት የተመሰረተ ነው። ዘላቂ ስርዓት ፋይናንስና ኢንቨስትመንትን ይፈልጋል። ዘላቂ ፋይናንስና ተቋማት የሌሉበት ምኞት ዘላቂ ለውጥ መፍጠር ስለማይቻል በጉባኤውም በተመረጡ ርዕሰ ጉዳዮች ዙሪያ የፓናል ውይይቶች በመካሄድ ላይ ናቸው።